ወንድ ልጅ ደግሞ የሚገርምሽ ሁለተኛ ማግባት ከፈለገ ከለከልሽም አልከለከልሽም ያገባል። ወላሂ የሚገርምሽ ነገር ያገባል ወይ ደብቆሽ ያገባል። ጭምልቅ አድርጎ እያኖረኝ ነው አላህዬ አንደላቆ ማለት ነው። ወላሂ አልহামዱሊላህ ረቢል ዓለሚን። እና እንዳልኩሽ ነው ከሷም ጋር ቅርብ ነን። አሁን ላይ ትመጣለች፣ ልጆች ይመጣሉ። በጣም በቃ ይሄ ከእህትሽ ጋር እንደምትቀራረብ ያለ አይደል? እኛ እንደዛ ነን አልহামዱሊላህ ረቢል ዓለሚን። ቢያንስ በሳምንት 2 ቀን ምናምን ኔጋ ትመጣለች፣ ከልጆች ጋር ይመጣሉ፣ አንድ ላይ እናድራለን። እሷም ጋር ሄጄ አድራለሁ ምናምን። እኛ እንደዛ ነው እንትን ያልነውና ስቲል እኔ ጋር ብቻዬን ነኝ አልወለድኩም። እሷ ጋር ደግሞ ልጆች አሉ። ይደብረኛል አይደል? በቃ አንድ ስልክ በቂ ነው። ደብሮኛል ነው ተራ የሚባል ነገር የለም ማለት ደብሮኛል አይደል? ተራይ ስላልሆነ የለም። እደውልለታለሁ ደብሮኛል እናለዋለሁ፣ በሷም ደውልላታለሁ ደብሮኛል አትመጡም፣ በቃ አለቀ። አረ መጣን፣ ከዛ ይመጣሉ። ቤቱ በጫጫታ በደስታ ምናምን እንትንለዋለን ማለት እናሳልፋለን ምሽቱም። አንዳንድ ጊዜ ደበረኝም ቀን እኔም ተነስቼ እሷ ጋር ሄዳለሁ። እንደዛ ነው የምናሳልፈው። እስቲል እንግዳ ሲመጣ እንዳልኩሽ ቅርብም ስለሆነን አረ እንትን የለኝም ላኪልኝ ቶሎ በይ እንትና ልጆቹን ላኪልኝ ሱቅ ልላክ ቶሎ በይ ምናምን ብያት እንደዛ ነው የምናሳልፈው። እኔ ጋር እንግዳ ካለ መታ ስራ አግዛኝ ምናምን ሰርተን ነው የምንሄደው። እስቲል የኔ እናትና አባት ጋር ስንሄድ ሄደን አድረን ምናምን እንመጣለን። እሷ እናትና አባት ጋር ሄደን ተጫውተን ነው ምን መጣ ገባሽ? እስከዛ ድረስ ነው እንትን የምንለው። ይቻላል። ይሄ ሚዲያ ላይ እንደሚወራው አይደለም። ሜቢ ሌላ ቦታ አላቅም፣ ግን ይቻላል። እኛ ችለን እየኖርነው ነው። ወላሂ በጣም ደስተኛ ሆነን እናትና አባቷ በጣም ይወዱኛል፣ በጣም ያከብሩኛል ከምልሽ በላይ። ሞር እናትየው ደግሞ በጣም ትወደኛለች። ማሻአላህ። እኔም ጋር ስትመጪ ደግሞ እናቴም አባቴም በጣም ነው የሚወዷት። ወንድሞቼም እህቶቼም ሁሉም ማለት ነው ቤተሰብ በቃ እንደራሱ ነው የተቀበላት። ሰርግ ሲኖር ከኔ ጋር ማሽ ለብሳ ነው የምትለው። አሁን ባለፈው እንደሚያግብቶ ከኔ ጋር ማሽ ከእህቶች ጋር ማሽ ነው የለበሰችው። ምክንያቱም የቤተሰብ አካል ናት በቃ ነባሽ። እንደዛ ነው እና እንጂ ይሄ ሚዲያ ላይ እንደሚወራው ተደራቢ ስለሆነሽ ወይ ደግሞ የልጆች አባህ ለመበጥበጥ ምናምን አይደለም የምትመጪው። ፈርስትሊ ስህተቱ ምን መሰለሽ? አንድ ወንድ ሲያገባ ሴቷ ናት የምትጠመደው ሁለተኛ ሚስት። ዋይ ፈልጎ ሄደው እሱ ነው፣ ህፃን ልጅ አይደለም ገባሽ? ትልቅ ሰውዬ አግብቶ ስንት ዓመት የኖረ ልጆችን የወለደ ሰውዬ ኃላፊነቱን ሁለተኛ ሚስት ልትወስድ አትችልም በምንም ተአምር ማለት ነው። ጥፋት ካለ ጥፋተኛ ሊደረግ የሚችለው ባልየው ነው። ምክንያቱም ሁለተኛ ለምን አገባህብኝ ሙሉ ኃላፊነት የሷን የሚወስደው እሱ እንጂ ሁለተኛ ሚስት አይደለችም። ፈልጎ የሚመጣው እሱ ነው። ወላሂ ኢንቦክሴን ባሳይሽ ሁለተኛ ሚስት ዳሪኝ ሁለተኛ ሚስት በጣም ብዙ ነው፣ በጣም ማለት ነው። እና ጥፋተኛ የምትደረገው ሁለተኛ ሚስት ናት። እንደዛ አይደለም። ሁለተኛ ሚስት ንብረት ፈልጋ የልጆች አባት እንትን ለማለት ምናምን የምትመጣ ነው የሚደረገው። እንደዛ አይደለም። ፈልጎ የሚመጣ አብዛኛው ጊዜ ወንዱ ነው ገባሽ? ጥፋትም ካለ አንደኛ ተፈቅዶለታል። ብዙ ጊዜ አሁን እንትን ላይ ስታይ ሚዲያ ላይ መስፈርት አለው ይሉሻል። ታንኪዩ ማጣበለኩም ተብሏል ገባሽ? መስፈርቱ ምንድነው? 2 ነው። አንደኛ አዲል ሁሉ፣ ሁለተኛ ማስተዳደር ቻለ። በቃ ከዚህ ውጪ ምንም አይነት መስፈርት የለውም። አዲል ከሆነ ማስተዳደር ከቻለ እስከ 4 ማግባት አላህ ፈቅዶለታል። 2 መስፈርት ያሟላ። አዲል ይሁን ፍትሃዊ ከሆነ። ፍትሃዊ ካልሆንክ እኮ እንዳታገባ ይሏል ቁርአኑ ማለት ነው። በሁለታቸው መሃል ፍትሃዊነትን አጎድላለሁ ብለህ ካሰብክ እንዳትገባበት ይባላል። ግን ፍትሃዊ ከሆነ ለራሴ ትማርከኛለች ቆንጆ ናት ብሎ ያሰበውን መርጦ የማግባት መብት ተሰጥቶታል። አንደኛ ሚስት ቀረ ካላት ፋይት መጀመር ካለባት ከባሏ እንጂ ከምትመጣ ሁለተኛ ሚስት ነው ብዬ አላምንም። ሁለተኛ ነገር ደግሞ ከሆነ በኋላ እንደኔ በቃ አገባ አይደለ አልቀራረብም ወይ ደግሞ ጣላለው ምናምን ስትይ ልጆችሽ ላይ ነው ቂም የምታተርፊው። 2 ሚስት አለው፣ ከሁለቱም ልጆች ይኖራሉ። ልጆቹ ነገ ጠላት ሆነው እንዲያድጉ ነው የምታደርጊያቸው። እናት እኔ ለምሳሌ እናቴን ያልወደደ ሰው እናቴ ያልወደደችው ሰው ልቀርበው አልችልም። ወንድምና እህት ሆኖ እናት ለእናት ከተጠላላ እንዴት ይቀራረባሉ? ለባሽ ለልጆችሽ ስትይ ጥሩ መሆን አለብሽ። ሚውቹዋል መሆን ግዴታ አይደለም። አንድ ላይ ጓደኛ መሆን አብሮ መኖር መዋደድ ምናምን ግዴታ አይደለም። የመጀመሪያ ሚስት ወይ ሁለተኛው ሚስት የሚረብሻት ከሆነ ቅናት ካለባት ወይ በቃ
ኤኒ ኮምፎርት የማይሰጣት ነገር ካለ ተራርቀሽ ጥሩ ሆነሽ መኖር ትችላለሽ። አልፎ አልፎም እየተዘያየርሽ አይ መዘያየሩ እንኳን ይቅር ካልሽ ልጆችሽን ከልጆቹ ጋር እንዲዋደዱ አድርገሽ እንደዛ አድርገሽ መኖር ትችላለሽ። በጣም ትልቅ ኃላፊነት እኮ ነው። ሁለተኛ ሚስት ያገባው አንድ ትልቅ ኃላፊነት አለው። ወላሂ ሰዓት ላይ እንደተቀመጠ እኮ ነው። አስቢ፣ አንድ አይምሮ አለው ግን የሶስት ሰው አይምሮ ነው የሚጠቀመው። የራሱ አለ፣ የዚህኛው አለ፣ የዚህኛው አለ። እቺን ላስደስት ሲል እቺኛው ልትከፋበት ይችላልች። እቺ ልትከፋበት ስትል እቺ በመሃል አጣብቂኝ ውስጥ ነው የሚገባው። የበለጠ ባልየውን ትሪት ማድረግ ነው የሚያስፈልገው ብዬ ነው ማምነው። እና ሚዲያ ላይ ያለው ነገር ልክ አይደለም። አንድ ሴት ስትመጣ ብር ፈልጋ ገንዘብ ፈልጋ የልጆች አባት በትና ምናምን አይደለም የሚነሳልሽ። ትልቅ ነገር የመጀመሪያዋ ሚስት አፈርድሜ በልታ እዚህ ካደረሰችው በኋላ ይባላል። አፈርድሜ በልቶም ከተነሳ ራሱ ነው። ገባሽ? ሜቢ በዱዓ አግዛው ሊሆን ይችላል፣ ደሃ ሆኖ ገብተው ሊሆን ይችላል። ሁለቱም ሰም ደሃ በነበረች እሱ ደሃ በነበረበት ሰዓት መታ ሊሆን ይችላል። ያ ማለት ግን ፈለገና ደሃ በነበረችበት ሰዓት አብሯት ስለሆነ ብሎ በውጪ ከሷ ጋራ በሆነ ነገር ደስተኛ ሳይሆን ቀርቶ ሜቢ በሻህዋ ሊሆን ይችላል ወጥቶ ዚና ከሚፈጽም ተጨማልቆ ከሚመጣ ፈለገ ማግባት ይሻላል። ወንድ ልጅ ደግሞ የሚገርምሽ ሁለተኛ ማግባት ከፈለገ ከለከልሽም አልከለከልሽም ያገባል። ወላሂ የሚገርምሽ ነገር ያገባል፣ ወይ ደብቆሽ ያገባል። ያ ድብብቆሽ